የጤና ቱሪዝሙን ለማሳደግ እየተጋች የምትገኘው ኢትዮጵያ ሁሉም በየደረጃው የሚጠበቅበትን እንዲሰራ ይጠበቃል። የጤና ተቋማት የሚሰጡትን አገልግሎት ጥራቱን የጠበቀ በቴክኖሎጂ የተደገፈና የተገልጋዩን ደህንነት የጠበቀ እንዲሆን ማድረግም ይጠበቅባቸዋል። ተቋማት ይህንን ሲያደርጉና ጤናማ ውድድር በመካከላቸው እንዲኖር ሲደረግ የዘርፉ ጥራትም እየጨመረ እንዲሄድ የሚያደርግ ሲሆን ይህንንም ተከትሎ ተገልጋዩ የተሻለ አገልግሎት እያገኘ እንዲሄድም ይረዳል። ይህንን የሚከተሉ የጤና ተቋማት ገለልተኛ በሆነ አካል እውቅና እንዲያገኙ ለማድረግ የታቀደ ሲሆን ይህም በሶስተኛ አካል ይሰራል። አንደኛ ተገልጋዮቻችን ወደ ተቋም ሲሄዱ ደህንነቱ የተረጋገጠ ውጤታማና ተገልጋይ ተኮር የሆነ አገልግሎት እንዲያገኙና እንደዚሁ ማህበረሰባችን በጤና ስርዓታችን ላይ ያለውን እምነት እያደገ እንዲመጣ ለማድረግ ነው። ሁለተኛው ተቋሞቻችን እንደ ሀገር ተወዳዳሪ የአገልግሎት ጥራት ተመሳሳይ እንዲሆን እና እንደዚሁም ደግሞ ሰርቪሶቹ በደንብ ትራክ የሚደረጉ ማለት ነው። የምንሰራው ስራ በሶስተኛ ወገን የተረጋገጠ ጥራቱን የጠበቀ መሆኑን ማረጋገጥ ያስፈልጋል። እንግዲህ በዚህ ረድፍ እንግዲህ የተለያዩ የኳሊቲ ሰርቲፊኬሽን ፕሮግራሞች ተጀምረዋል። የተለያዩ የኳሊቲ አክሬዲቴሽን ፕሮግራሞች ተጀምረዋል። በብሔራዊ ደረጃ የተጀመሩ ነገሮች አሉ። ሌሎች ዓለም አቀፍ ሰርቲፊኬሽን ፕሮግራሞችን እንደ ሴፍ ኬር አይነት የዓለም አቀፍ ፕሮግራሞችንም ኢምፕሊመንት የሚያደርጉ የሚተገብሩ ተቋሞችን እያየን ያለን። እነዚህ በተለያየ ደረጃ ላይ የሚገኙ የጤና ተቋማት የሚሰጡት አገልግሎት እንደየደረጃቸው የሚለያይ እንደመሆናቸው ባሉበት ደረጃ ስታንዳርድ ተቀምጦላቸዋል። በየደረጃው ላሉ ተቋማቶች የተለያየ አይነት ደረጃ ነው እያዘጋጀን ያለ ነው። ለምሳሌ ለማዕከላቶች ስፔሻሊቲ ሴንተሮች ራሱ ሆነ ስታንዳርድ አለን። ፕራይመሪ ሄልዝ ኬር ዩኒቶች ደግሞ ወይም ደግሞ መጀመሪያ የጤና አሃዶች እንደዚሁ የራሱ የሆነ ስታንዳርዶች ተዘጋጅተዋል። ለሆስፒታሎች የራሱ የሆነ ስታንዳርድ ተዘጋጅተዋል። እንደዚህ ደግሞ ለዲያግኖስቲክ ማዕከላቶችም የራሱ የሆነ ስታንዳርድ ተዘጋጅተዋል። ስለዚህ በዛ ስታንዳርድ መሰረት ለነሱ የሚሆነውን ስታንዳርድ መተግበር ነው የሚጠበቅባቸው። የመጀመሪያው መርህ የትም ቦታ ያለ የሕክምና ተቋም ጥራት ያለው አገልግሎት መስጠት አለበት። እዚህ ዛሬ አዲስ አበባ ላይ ያለ ጤና ጣቢያ ወይም በጣም ሪሞት የሆነ የኢትዮጵያ ክፍል የሚገኝ ጤና ጣቢያ የሚሰጠው አገልግሎት ሁሉም ዜጋ እኩል ነው። ሁሉም ዜጋ ጥራት ያለው የሕክምና አገልግሎት እንዲያገኝ ይገባል። ወደ ላይ ያሉ ባለቤቶች፣ ስራ አስኪያጆች፣ አመራሮች፣ ቦርዶች ትልቅ ኃላፊነት አለባቸው ስንል ያን። ስለዚህ አገልግሎት ዝም ብሎ ለስሙ ሰጥቻለሁ ማለት ሳይሆን አገልግሎቱ ጥራት ያለው አገልግሎት መሆኑን ማረጋገጥ፣ ዋስትና መስጠት ይጠበቅባቸዋል። ጥራቱን የጠበቀ የጤና አገልግሎት ለተገልጋዩ መስጠትን ተከትሎ ለዚህ የሚሰጠውን እውቅና ላይ ትኩረቱን ያደረገ የምክክር መድረክ ጤና ሚኒስቴርና ሌሎች ከሚመለከታቸው የባለድርሻ አካላት ጋር ውይይት ተካሂደዋል።